ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. بسم الله الرحمن الرحيم. الحمد لله رب العالمين الذي هدانا للإسلام وما كنا لنهتدي لولا أن هدانا الله، والصلاة والسلام على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. نقرن بعند طياقي الجمر. نبي عليه الصلاة والسلام ድንገት በመካከላችን ቢገኙ አሁን ባለንበት ሁኔታ ደስተኞች ነን ወይ? እንዲህ እንዲያዩን እንፈቅዳለን ወይ? አያዝኑብንም ወይ? ትዳራችንን ቢጎበኙ፣ መርካቶ ገባ ብለው ንግዳችንን ቢያዩ፣ የመንግስት ሰራተኞች ሆነንም ከሆነ ግልጋሎት ፈልገው እኛ ጋር መጥተው አገልግሎታችን ቢያዩ፣ መሪዎችም ከሆን እንዴት ህዝባችን እንደምንመራ ቢያዩ፣ ወላጆችም ከሆን ልጆቻችን እንዴት እንደምናሳድግ ቢመለከቱ፣ ልጆችም ለወላጆቻቸው ያላቸውን ሁኔታ ቢያዩ፣ እንደ ማህበረሰብ ድንገት ተገኝተው ቢመለከቱን ደስ ይለናል? ደስተኛ ነን አሁን ባለንበት ሁኔታ? ስለ ነብዩ አለይሂ ሰላቱ ወሰላም ሁለቱ ወንድሞቼ ወንድሜ ኢብራሂምና ወንድሜ ያሲን ብዙ ነገር ብለውናል። በእርግጥ የሳቸው ነገር አንድ ገጣሚ እንዳለው ነው። إذا مدحت محمدا بقصيدتي فلقد مدحت قصيدتي بمحمد. رسولنا عليه الصلاة والسلام በግጥሜ ባወድሳቸው ግጥሜን ነው በሳቸው ያወደስኩት እንጂ ግጥሜ እሳቸውን ማወደስ አቅም የለውም ይላል። ግጥሜ ያማረው ስለሳቸው ስለገጠምኩ ነው ማለቱ ነው። ሰው ንግግሩ ቢያምር ርዕሱ እሳቸው ስለሆኑ ነው። የሚወራው ስለሳቸው ስለሆነ ሁሌም ዓለም ላይ ነባር የነበሩ ወይም ቀደም ሲል የነበሩ መሪዎች፣ የለውጥ ሐዋርያዎች ሁሉም ስብዕናቸው እየደበዘዘ ሲሄድ፣ አርአያነታቸው ሲነጥፍ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ሁሌም እንደደመቁ ይኖራሉ። ምሁራን ስለሳቸው ተናግረው አይጨርሱትም። ገጣሚዎች ስለሳቸው ገጥመው አያልቅም። ታዲያ እኒህ ነቢይ የእኛ መሪ لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر. لن أنت لأمانيوج مجرشوا علم على بلاتشو لمتامنو أرآيا محمد على اللاتشو يتبالنونيا زاري يتنيالنو ما ننتاجين مني مسلال. كنتم خير أمة أخرجت للناس. لسوّج يتوتأشو ويم لسوّج يمتبجو ملكام هزبوش ناتشو يتبالنونيا زاري انديانا سكيوناتون النقاقر سنتوچاچين السؤال للن من بالن سنتوچاچين እኔ እሱ ጋር ገንዘብ አስቀምጬ ገንዘቤ ሴፍ ነው የምንባል ሰዎች ስንቶቻችን ነን? ሚስቶቻችን በጀነት እንኳን እሱን ነው ማግባት የምፈልገው ብለው ሊመሰክሩልን የሚችሉ ባሎች ነን? ሚስቶቻችን በባሎቻቸው ደስተኛ ናቸው? ባሎች በሚስቶቻችን ደስተኞች ነን? ነጋዴዎች ነብዩ ሰለላሁ ዐለይሂ ወሰለም ክሬዲብል ነበሩ፣ صادق أمين ነበሩ።
እኛ ነን ወይ? ይሄ ሁላችንም ጥያቄ ነው። መፍትሄው ታዲያ ምንድነው? يقول الله عز وجل يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم أن أنت يأمناتو سوچوي لا الله نا لملكتنياو تري الشبلو تريون تكبلو لمن إذا دعاكم لما يحييكم أن أنت حياو لم يدرجاتو تري الشبلاتو جاتو نستو ዓለም ህይወት አጣለች። ሁሉም የሰው ልጅ ህይወት በሁሉም መስክ ተዘጋግቷል። የሚከፍተው ቁልፍ ይፈልጋል። الشيخ أبي الحسن الندوي غار حراء لا يحراء واشا لا ሆነው ከራሳቸው ጋር የነበራቸውን ወግ ጽፈው አስቀምጠውልናል። ዓለም ነብዩ ሰለላሁ ዐለይሂ ወሰለም صلوا على النبي ከመምጣታቸው በፊት በተለያዩ ቁልፎች ተቆልፎባት ነበር። አእምሮ ተቆልፎ ነበር። መንፈስ ተቆልፎ ነበር። የሰው ልጅ ደግነት የለም። ማህበራዊ ህይወቱ የተቆለፈ ነበር። ዕውቀት ተቆልፎ ነበር። እነኚህን ፈርጀ ብዙ የሆኑ የሰው ልጅ ችግሮች ለመፍታት የተለያዩ የለውጥ ሐዋርያቶች ሞክረዋል። በተለያዩ ፍልስፍናዎች እነኚህን ቁልፎች ለመክፈት ሙከራ ተደርጓል። አንድም ቁልፉ ወይም መክፈቻው ከቁልፉ ጋር ጥርሱ አይገጥምም፣ ወይም ደግሞ የተሳሳተ ጥርስ ይሆንና ቁልፉን ይሰብረዋል። ሚፍታሑ ራሱ መክፈቻው ይሰበራል። ላኪን ነብዩ አለይሂ ሰላቱ ወሰላም ለሰው ዘር ሲላኩና ሲመጡ አልኢማን ቢላህ በአላህ ማመን የሚባል ቁልፍ፣ በአኺራ ማመን የሚባል ቁልፍ፣ በመልእክተኛው ማመን የሚባል ቁልፍ፣ ኢማን የሚባል ሚፍታህ ይዘው መጡ ወደ ማህበረሰቡ። ያን ሚፍታህ ተጠቅመው ያን መፍቻ ተጠቅመው አእምሮን ፈቱት። ከዚህ ፍጥረተ ዓለም ይማር ዘንድ ማስተዋል እንዲችል አደረጉት ነብዩ ሰለላሁ ዐለይሂ ወሰለም። وفي انفسكم افلا تبصرون በነፍሳችሁ ላይ ያለን ተአምራት ተመለከቱም እንዴ? ان في خلق السماوات والارض واختلاف الليل والنهار لآيات لأولي الألباب በሰማያትና በምድር አፈጣጠር ሌሊትና ቀን መፈራረቅ ተአምራት አለ። ለሚያስተውል ልቦና በዛ ውስጥ ተአምራት አለ። አስተውሉ። አፈላ ተዓቂሉን አታስተነትኑም እንዴ? አፈላ ተተደበሩን لقوم يعلمون قل هل يستوي الذين يعلمون والذين لا يعلمون እነኛ የሚያውቁና የማያውቁ ሰዎች እኩል ናቸው እንዴ? በፍጹም አይደሉም። እንዲህ ያለ የሰው ልጅ አእምሮ መፍታት ጀመረ። ያስተውል ዘንድ በሩን ከፈተ። ያ ኢማን የሚባለው ሚፍታህ ብዙ ተአምር ሰራ። ዕውቀትና ሃይማኖት ፍጹም እንደማይጋጩ አሳየ። እንደውም ዕውቀትን ለመፈለግ ሃይማኖት ገፊ ምክንያት ሆነ። من سلك طريقا يلتمس به فيه علما سهل الله له طريقا إلى الجنة. ዕውቀትን ለመፈለግ መንገድ የጀመረ ሰው ወደ ጀነት የሚዳረስበትን መንገድ ጀምሯል፣ ይዟል። መንገዱ መጨረሻው ጀነት ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ለዕውቀት ትልቅ ቦታ ሰጠ። ልብንም ከፈተው እዝነት ይኖርበት ዘንድ፣ አላህን ይፈራ ዘንድ፣ አኺራን ያስታውስ ዘንድ የተዘጋንም ልብ ከፈቱ ነብዩ ሰለላሁ ዐለይሂ ወሰለም። በሀብታሞች መካዘን ውስጥ ገቡ። ገንዘብ የአላህ እንደሆነ አወጁ። ወአቱሁም ሚን ማሊላሂ الذي آتاكم የተሰጣችሁ ገንዘብ ከአላህ ነው ስጡ ተባሉ። ስለዚህ አምቆ ይዞ
ራሱን ብቻ ያበለጽግ የነበረ ሁሉ ስጥ ተባለ መስጠትም ጀመረ ሰራተኛ ሆኖ ተቀጥሮ የሚሰራ ከሆነ يا أبت استأجره إن خير من استأجرت القوي الأمين قوي بقعات ያለው capable የሆነ الأمين ታማኝ የሆነ ለቦታው የሚመጥንና አማና ያለው ሰው እንዲሆን አስተማሩ ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ምን አይነት ትውልድ ተፈጠረ ግለሰቦች አላህን የሚፈሩና ብቃት ያላቸው አስተዋይ የሆኑ ግለሰቦች የሚመሰርቱት ማህበረሰብ ተፈጠረ ያ ነው ኩንቱም ኸይረ ኡመቲን أخرجت للناس ለሰው ልጆች የተወጣችሁ መልካም ህዝቦች ሆናችሁ የተባለው ያ ህዝብ ነው ያንን ቁልፍ ያን መክፈቻ አሁንም በእጃችን አለ ለመጠቀም እስከወሰን ድረስ ነብዩን አለይሂ ሰላቱ ወሰላም ብቸኛ አርአያዬ አድርጌ ይዣለው ብለን የሳቸውን ጎዳና ለመከተል እስከወሰን ድረስ አሁንም ብዙ ጉዳዮቻችን ልባት ያገኛሉ لو كان موسى حيا ነብዩ ሰለላሁ ዐለይሂ ወሰለም ሙሳ በህይወት ቢኖር እንኳን እኔን ከመከተል ውጭ አማራጭ የለውም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ይህ مفتاح ይህ መክፈቻ በአንቢያዎች እጅ ነው ያለው ከድሮ ከአደም ጀምሮ በአንቢያዎች ቅብብሎች እስከ ነብዩ ሰለላሁ ዐለይሂ ወሰለም ደርሷል የሰው ልጅ ከዚህ መክፈቻ ውጪ ችግሮቹን መፍታት አይችልም ከዚህ መድኃኒት ውጪ መዳኛ የለውም የአንቢያዎች መንገድ ብቻ ነው የሰውን ዘር ካለበት መከራ የሚያወጣው ከኢኮኖሚያዊ ችግሩ ከማህበራዊ ችግሩ ከፖለቲካዊ ውጥንቅጥ ችግሩ ከርስ በርስ ጥፋቱ ሊድን የሚችለው የአንቢያዎችን መንገድ የያዘ ጊዜ ብቻ ነው የአንቢያዎቹ ማሳረጊያ ደግሞ ኻተመ ንቡዋ መደምደሚያው ነብያችን ሰለላሁ ዐለይሂ ወሰለም ናቸው ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጆችን ችግር እጅግ በሚደንቅ ብቃት መፍታት እንደሚችሉ ነብይ ከመሆናቸው በፊት ነው ያሳዩት በ35 ዓመት እድሜያቸው ቁረይሾቹ ካዕባን ለመገንባት ፈለጉና አፍርሰው በድጋሜ ከፍ አድርገው ጣራም አድርገው ሊሰሩት ፈለጉ ነብዩ ሰለላሁ ዐለይሂ ወሰለም ከአባስ ኢብኑ አብዱል ሙጠሊብ ከአጎታቸው ጋር አንድ ላይ ሆነው ግንባታው ላይ ተሳትፈው ነበር ያኔ የተፈጠረ አንድ ክስተት ነው ማወሳላችሁ ሐጀር አልአስወድ ከቦታው ለቆ ነበርና ወደ ቦታው ማን ይመልሰው የሚል የቁረይሽ ጎሳዎች ከፍተኛ ውጥረት ተፈጠረ እኔ ነው የምመልሰው ከዛም ወሊድ ኢብኑ ሙጊራ የተባለ አንድ የቁረይሾች ሐላፊ ምን አላቸው ያ አዩሃ القريش እናንተ ቁረይሾች ሆይ አሁን በዚህ መስጂድ በር ውስጥ የሚገባውን ሰው ዳኛ አድርጋችሁ በሱ ተዳኙ እንጂ መተላለቃችሁ ነው እኮ ዳኛ ያስፈልጋችኋል አሁን የሚመጣው ሰው የሚዳኛችሁን ነገር ተቀበሉና ይህንን የእርስ በርስ ልቂት አቁሙት አላቸው ተስማሙ ማን ገባ ሙሐመድ አለይሂ ሰላቱ ወሰላም የአላህ Subhanahu Wa Ta'ala ፍላጎት ሆነና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ነብይ ለመሆን 5 ዓመት ነው የሚቀራቸው ገና የ35 ዓመት ወጣት ናቸው እሳቸው ሲያልፉ ምን አሉ هذا محمد الأمين رضينا به حكما إهيكو محمد تامانيو محمد نو بسو دانينة تسمامتنا نعم الحكم مننا يا مارا دانيا غنينا سبحان الله نبي صلى الله عليه وسلم كقريش غوساوس يا بني هاشم كو نجد ناتشو بني هاشم ما عنده تماغاش نو እኔ ነው የምመልሰው ከሚሉት ጎሳዎች ውስጥ አንዱ ነው ነብዩ ሰለላሁ ዐለይሂ ወሰለም ለራሳቸው ጎሳ እንደማያደሉ ሁሉም ይስማሙ ነበር አልአሚን ታማኙ መሐመድ ነብዩ ሰለላሁ ዐለይሂ ወሰለም
በሉ አንድ ልብስ አምጡልኝ አሉ። ልብስ መጣ። ሐጀር አልአስወድ መሃል ላይ ተቀመጠ። ኹዙ ሚን አጥራፊ الثياب من كل قبيلة فليأخذ من أطراف الثياب كل قبيلة ሁሉም ቀቢላ من كل قبيلة ከእያንዳንዱ ጎሳ ተወካዮች የጨርቁን ጫፍ የያዙ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ፓርላሜንታሪ ሲስተምን የጀመሩት ይመስለኛል እሳቸው። የህዝብ ተወካዮች ምክር ቤት ይባላል። ከሁሉም ህዝብ ተወክለው ነው አይደል የሚገኙ። ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም የሚወክሉ ሰዎች ጨርቁን እንዲይዘው አደረጉና ወደ ቦታው መለሱት። በእጃቸው ማስተካከሉት። ነብዩ ሰለላሁ ዐለይሂ ወሰለም ገና ነብይ ከመሆናቸው በፊት የእርስ በርስ ጦርነትን ሙሉ በሙሉ ማስቆም የቻሉ ነብይ ናቸው። ያስቆሙበት መንገድ ደግሞ እጅግ በጣም የሚደንቅ ሆኖ እናገኘዋለን። ቤተሰባቸው ውስጥ የነበራቸውን አንድ ነገር ላንሳ። መቼም በትንሹም በትልቁም ቤት ውስጥ መጨቃጨቅ የኛ ባህሪ ሆኗል። ግን ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ያጋጠማቸውን ላጫውታችሁ። ከዓኢሻ ከባለቤታቸው ዓኢሻ ጋር በነበሩበት ጊዜ ከሚስቶቻቸው አንዷ ቆንጆ ምግብ ሰርታ ይህንን እንኳን ለነብዩ ሰለላሁ ዐለይሂ ወሰለም ልላክላቸው እስኪ ብላ ወደ ዓኢሻ ቤት ትልካለች። ስትልክላቸው ዓኢሻ ረዲየላሁ ዐንሃ ተቀበለችና ምግብ የያዘውን ሸክላ ጣለችው፣ ለቀቀችው መሬት ላይ። ምግቡም ተደፋ፣ እቃውም ተሰባበረ። ነብዩ ሰለላሁ ዐለይሂ ወሰለም እንግዳ ጋ ናቸው። ይህ ከባድ ድፍረት አይደለም እንዴ? እኛ ብንሆን ምን ይሆን መልሳችን? አንቺ ሰው ፊት እንኳን አታፍሪኝም ነው የምንለው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ። ጋረት ኡሙኩም እናታችሁ ቀናች አሉ ዐለይሂ ሰላቱ ወሰላም። በይ ዓኢሻ ይህንን እቃ ሸክላውን ተኪላትና ላኪላት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጉዳዩ በዚህ ተጠናቀቀ። ሲምፕል፣ በጣም ቀላል በሆነ ግን የሚገርም አይነት መፍትሄ ነው የሚሰጡት ነብዩ ሰለላሁ ዐለይሂ ወሰለም። አባ አብደላህ የሚባል አንድ ሰሃቢ ረሱል ሰለላሁ ዐለይሂ ወሰለም ዘመቻ በወጡበት ወቅት አንድ ኸይማ ወይም ድንኳን ላይ ሴቶች ሲሳሳቁ ያያል። ከዛ ወደ ድንኳኑ ተመለሰ፣ ልብሱን አስተካከለ። ሰሃቢ ረዲየላሁ ዐንሁ ሴቶች ጋር ሄዶ ቁጭ ብሎ ማውራት ጀመረ። ሰሃቢ ረዲየላሁ ዐንሁ ግን ወጣት ነው፣ ተሳሳተ፣ እዛ ተቀመጠ። ነብዩ ሰለላሁ ዐለይሂ ወሰለም መጡና فأشار إليه أن قم እስኪ ተነስ ብለው ምልክት ሰጡት። ከዛ ጠየቁት፣ ምን ነው አባ አብደላህ ምን አገኘህ እዚህ ሴቶች ጋር ምን ትሰራለህ አሉ። አንተ የአላህ መልእክተኛ ሆይ ግመሌ ፈርጥጣብኝ ገመድ እየፈለኩ ነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ሳቅ ብለው ዝም አሉት ነብዩ ሰለላሁ ዐለይሂ ወሰለም። አውቀዋል እንደዋሻቸው፣ እሱም ሐያ አድርጓል እሳቸውን። እቺም ፈጥሮ ነው የተናገረው። ከዛ ግን ልክ ሲያገኙት አሰላሙ ዐለይኩም ወረሕመቱላሂ ያ አባ አብደላህ ወከይፈ ሓሉ ሸራዲ ኢብሊክ። ሰላም ዐለይኩም ካሉት በኋላ ያ የፈረጠጠ ግመልህ ጉዳይ እንዴት ነው ይሉታል ነብዩ ሰለላሁ ዐለይሂ ወሰለም። አሁንም ሽምቅቅ ይልና
ተሟላ አርአያ ናቸው ሁሉም ነቢያቶች አርአያ በበይተል መቅዲስ ውስጥና በበይተል መቅዲስ ዙሪያ ላይ የሚገኙ ናቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ትንቢት የተናገሩላቸው ጀግኖች በዘመናችን እያየን ነው። ዛሬ እኛ ፈጅር መስገድ ከብዶናል፣ ጀማዓ ሰላት ያመለጠን ነው። ዛሬ የሰው ገንዘብ እየበላን ነው። ሰዎች ግን ሙሉ ቤተሰባቸውን ለአላህ ሲሉ እየሰው ነው ያሉት። ዛሬ እኛ ለሚስቶቻችን ደግ መሆን ከብዶናል። ሰዎች ለሚሊዮኖች ራሳቸውን እየሰው ነው። እስኪ ራሳችንን እንመልከት። ወደ ነብዩ ሰለላሁ ዐለይሂ ወሰለም ጎዳና ለመመለስ የሳቸውን መንገድ ብቸኛ አርአያ አድርገን ለመያዝ ዛሬ ቃል እንግባ። በአላህ ስም ቃል እንግባ። ከዛሬ ጀምሮ እኔ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ነኝ። እሳቸው ናቸው አርአያዬ። ከሳቸው ውጭ ያለን መንገድ አልከተልም። ከሳቸው መንገድ ውጭ ያለው ሁሉ ጥፋት ነው። ራሴን ለሳቸው ሰጥቻለሁ፣ ለሳቸው መንገድ ገብሬያለሁ እንበል። ያኔ ለውጥ እናያለን። በግለሰብም በማህበረሰብም ደረጃ እናያለን። እንዲህ ስናደርግ መጀመሪያ ወደ ጠየቅኳችሁ ጥያቄ ልምጣና ነብዩ ሰለላሁ ዐለይሂ ወሰለም ድንገት ቢመጡ ይደሰቱብናል። ሰላም አለይኩም ወራህመቱላህ